አርምሞ ደራሲ ዶክተር ኤልያስ ገብሩ አርምሞ ምዕራፍ 1 ነፍስ አለማወቅ ሰኞ ምሽት ግንቦት 2007 ዓመተ ምህረት ከኋላው በቅርብ ርቀት የማረሚያ ቤት ጠባቂዎች ኮቴ ይሰማዋል። ፍጥን ብሎ የእስር ቤቱን ልብሱን እጅጌ በኃይል ተረተረ። በእራፊውም የቆሰለ ግራ ባቱን በችኮላ ሸብ አደረገው። ደሙ ከቁስሉ እንደ እዥ ይንዣራራል። ያቺን የወጋችውን አንዲት ምስማር ወቀሳት። መጥፎ ናት። ያን የሚያህል አጥር ዘሎ ያቺ አንዲት ምስማር እንዴት አገኘችው? ሹል ብረት እቅዱን ልታኮላሽበት። አምርሮ ረገማት። አናፍናፊ ውሻዎች በክፉ አፍንጫቸው ከባቱ የተንጠባጠበ ደሙን ላቦቱንና አድሬናሊኑን እያሸተቱ እየተከተሉት ነው። በማንኛውም ሰከንድ ሊደርሱበት ይችላሉ። ጊዜ ሳይፈጅ አፈፍ ብሎ ተነስቶ ሽሽቱን ቀጠለ። ጫካውን እያሳበረ በማያውቀው መንገድ ተሳበ። ቁስሉ በጽኑ እየጠረቆሰውም ቢሆን ህመሙን ለማዳመጥ ግን ፋታ አላገኘም። ከኋላው የሚከተሉት ጠባቂዎች የእጅ ባትሪ በዛፎች መሃል ተሽሎክልኮ ከሚያደርሰው ብርሃንና ከሰባራ ሳህን መሳይዋ ጨረቃ ነጸብራቅ በስተቀር ምንም ምልክት አልነበረውም። የደመ ነፍስ ሩጫ ላይ ነበር። የነሲብ ሽምጠጣ፣ የጭፍን ጉዞ። ወዴት? የረጅም ጊዜ ዕቅዱን ለማሳካት ከዳር በደረሰበት 11ኛዋ ሰዓት ልፋቱ ሊከሽፍም ከጫፍ ደርሷል። በማግስቱ ፋና ኤፍኤም ሬዲዮ የዕለቱ የጠዋት ዜና እንዲህ ብሎ ዘገበ። ከጥቂት ሰዓታት በፊት 3 እስረኞች ከቃሊቲ እስር ቤት አምልጠዋል። አንዱ ብዙም ሳይርቅ በጠባቂዎች ጥይት ተመቷል። ካመለጡት የአንደኛው ማንነት ገና እየተጣራ ሲሆን አንደኛው ግን ለይኩን የተባለ የ15 ዓመታት ጽኑ እስረኛ እንደነበር ታውቋል። የማረሚያ ቤቱ የፖሊስ መሪ ያመለጡትን እስረኞች እግር በእግር እያሳደዷቸው እንደሆነ በተለይ ለፋና ገልጸዋል። 2020 እንደ ኢትዮጵያውያን አቆጣጠር ኮይሻ መርዕድ ያሳደገው ዶክተር የለገሰው የነፍስ ምክር ሁሌም ትዝ ይለዋል። ልጅ መርዕድ መናገር ተስኖኛል ብለህ ታዝናለህን? ለምን ውቡን የዝምታ ጥበብ አትቆርስም? እንደ ዕንቁ የከበሩ እንደ ወርቅ የነጠሩ ዘላለማዊ ዝማሬዎችን አታዳምጥም? ከማይረባ ቃል ውብ ዝምታ እጅጉን ይሻላል። በመስጠት ውስጥ ያማረ ውስጣዊ የዜማ ጅረትም በውጫዊ ጩኸት አይደፈርስም። ስማኝማ፣ ዝምታ እኮ ፈጣኑ እርጋታ ነው። ዝምታ ዝግ ነው። ካለ ትዕግስት የማይከፈት ምስጢር። ዝምታ ዝቅ ነው። አውቃለሁ የማይል ትሁት። ዝምታ ወርቅ ነው። ከልብ ተቆፍሮ የሚገኝ ውድ ሀብት። ዝምቱ ገንዘብ ነውና አንተም በውዱ ዝምታ ውስጥ ተናገር። ይህንንም ደግሞ እወቅ፣ ዝምታ ዝናን የማይሻ ነፍስ አለምላሚ ዝናም ነው። አስተውል፣ የቃል ተሲአቶች በልብህ የዝምታ ሰማይ ላይ በቀስታ እያበሩ ያልፋሉ። በቁጥር ሲወሰኑ ያምራሉ፣ ከበዙ ግን ተንጠባረው ዓይንን ያንጠባረራሉ፣ ትርጉም ያጣሉ። አጉል የበራ ውበታቸው ይደበዝዛል። መርዕድ ለብቻው ፈገግ አለ። ዛሬም ዝምታ አካባቢውን መልቶታል። የወፎቹ ሁጨትና የነፋስ ሽውታ ጩኸትን አልፈጠረም። የበሶቢላ ናና እና አሪቲ ብናኞች በንፋሱ ተሳፍረው እየተንሳፈፉ ስርንን ያውዳሉ። ማን ነው አርቆ ሐሳቢ የተከላቸው ሲል አሰበ። ባያውቀውም አመሰገነው። እንዲህ አይነት ቦታዎች አሉ እኮ ለዓይን ማራኪ፣ መንፈስን የሚያድሱ፣ አጥንት አለምልመው ልብን የሚያሰክኑ። ይሄም
እንዲያ ያለ ሰላም የሚሰጥ ቦታ ነበር። መሰል መናፈሻና ፓርኮች የሀገር ሳንባ የከተሞች ውስጥ የሰላም ደብሮች ናቸውና በብዛት ሲኖሩ ደስ ይላል። እነዚሁ ስፍራዎች ሲበዙ ሕዝብም ከውጥንቅጡ ገለል ብሎ ከመልከ ብዙ መንጋው ተገንጥሎ መናፈሻና መተንፈሻ ያገኛል እያለ በሐሳቡ ከራሱ ጋር ብዙ ተወያየ። ዛሬም መርዕድ ትንፍስ ረፍ ብሏል። የሚሰማው ሰላም ከምን ጊዜውም የላቀ ነው። እሷም ዋነኛ ሰላሙ ናት። በታፋው ላይ ጋደም ብላ ተንጋላ በስስት ዓይን የምታየው የፀሐይቷን ወጨፎ በእርግብግቢቷ እየከላች የምትወደው ጠልሰሟን የምትመሰጥበት ለነፍሷ የምትጠራው ጥሪኝ ናት። እርሱ መርዕድ ጥቁር ነው። እሷ ቬራ የቀይና የነጭ ድልህ ነች። በክፉ ቀኑ ያገኛት የጎና አጥንቱ የወንዙ ልጅ ባትሆንም ውሃ አጣጩ ሆና የተገኘች ኢትዮ ራሽያዊት ክልስ ናት። ቃላት ሳያወጣ ቃላት ሳታወጣ ተረዳርተዋል። ታዲያ ማናት ብላችሁ ብትጠይቁት ኖሮ በህልቆ መሳፍርት ሲወራ የሰማሁትን ሲተወን ያየሁትን ፍቅር በገሃድ ያገኘሁባት እርሷ ናት ይላችኋል። የውስጡን ጩኸት ለመመለስ ሲባዝን ከመልሱ ጋር ሌላ ስጦታው አድርጎ የላይኛው ነው የሰጠው። አምላክ የልቡን አይቶ ሸልሞታል። ተመስገን እንጂ ከቶ ሌላ ምን ይላል? ንፋሱ ሹ ምልስ ቀለስ ደነስ እያለ ቆዳቸውን ሲያድስ ይታወቀዋል። ስንቱ የማይታደስ አሮጌ ታድሷል። ስንቱ የማይድን የሚመስል ደዌ ድኗል። ስንቱ የማይነጻ የሚመስል ጉድፍ ጸድቷል። ስንቱ የማይሰረይ የሚመስል ኃጢአት ተሰርዮአል። አይሆንም አይልም እሱ እናትና አባቶቹ ብዙ አይተዋልና። ዛሬ ለቬራ ታሪኩን በሰፊው ሊያጫውታት ተቀጣጥረው ነው ከዚህ ውብ ስፍራ የተገናኙት። ሲቀነጭብና ሲቆነጥር የሕይወቱን ትርክቶች አካፍሏት ያውቃል። የእርሱና የሦስቱ አባቶቹ አንቲካ ወይም ታሪክ ሁሌም እንደሚያስደንቃት ትነግረዋለች። ያሳለፈው ሕይወትና የተማረው ልዩ ጥበብ አግራሞትን ይፈጥርባታል። ምኑንም ሳያንቀሳቀስ ከእርሷ ጋር መግባባት መቻሉም ሰርክ ተአምር ይሆንባታል። ብቻ የመርዕድ ነገር ቬራን ከነፍሷ ምሰሶ ዘልቆ ያርዳታል። ሐሳቦቿ ላይ አሁንም እነዚህን ግርምትና ጥያቄዎች እየሰማ ነበር። ዛሬም ካለ ድምፅ ታሪኩን ይተርክላት ገባ። አንቴናዎቿን ጠልፋታልና አውታሩ ሆናለችና ይግባባሉ። የመርዕድ መነሻዎች እናትና አባቶቹ ናቸው። ኤልሳ የምትባል አንድ እናትና 3 አባቶች አሳድገውታል። የመጀመሪያው ላይኩን፣ ሁለተኛው አበጋዝ፣ ሶስተኛው ዶክተር ሶፎንያስ ይባላሉ። እንግባበት ካልን ሐተታው ብዙ ነው። እነሆ እርሱም ታሪኩን ከእናቱ ጀምሮ ቀሪዎቹንም አከታትሎ ለቬራ ያጫውታት ጀመረ። ወጉን ይዞ ትረካውን ለጉድ ዘለቀበት። የመርዕድ እናት የሺህ ሰው ግምት ያልነበረች አንዲት ዘንካታ ወጣት ኤልሳ። አዲስ አበባ 1995 ዓመተ ምህረት ክረምት ነው። ደመናና ዝናብ ብቻ። ይበርዳል። አመዳ ያለ ጤዛው ልብ ያጦዛል። ቅዝቃዜው ይጠዘጥዛል። ብቸኝነት ይከብዳል። ዙሪያ ገባው ጨለምለም ያለ ነው። ኤልሳ በኮረዳነቷ ወቅት እንደ ቢራቢሮ እያጨተች በራለች።
ማንጸባረቂያ ወጣትነቷንም አጋምሳለች። የምድርን አበቦች የምትቀስምበት፣ እሾሆቿን የምትጨብጥበት፣ ለጋ ዕድሜዋን አልፋ በጠባሳዎቿ ቆዳዋን በመጠኑ አጠንክራለች። አሁን ሁሉን ነገር ለማየት ጉጉት ትብላለች። ልክ እንደ ጉጉት አንገቷን 360 ዲግሪ እያዞረች ዙሪያዋን መመርመር ይዛለች። ወስናለች ኤልሳ። አሁን ወስናለች። በልጅነቷ የመሰረተችው ትዳር እያቅለሸለሻት ሰንብቷል። ልጅም በልጅነት ወልዳለች። በልጇ ከመደሰት ይልቅ ትናደድበታለች። በዚህ የውበት አክሊሌ ተሽቀርቅሬ እየወጣሁ እድሌን እንዳልሞክር አስሮኛል ብላ ስለምታስብ ከልቧ ወዳው አታውቅም። ሁሌም ልጇ ከርሷ የተሻለ ሕይወት እየኖረ እንዳልሆነ ስታስብ ያብሰከስካት ነበር። ፈላጊ ግን ባትወጣም ቤቷ ድረስ መጥቷል። ሆኖም ጨክና ነፃ እስክትወጣ ትንሽ ቆይታለች። የኔ በምትላት ጓደኛዋም ተከድታለች። እነሆ ሁሉን ነገር የምትቀይርበትና በቀሏን የምታጣጥምበት ትልቅ የፍርድ ቤት ቀጠሮ ዛሬ አላት። በሆዷ በቀሏን እንዳረገዘች ከመስታወቱ ፊት ቆማ በሐሳብ በይነመረብ ትደወር ያዘች። ሁሌም ልጅነቷን በምልሰት ስታየው አትደሰትበትም። ተወልዳ ያደገችው ጨው በረንዳ የፍቅር መንደር ነው። ፍቅር ግን ምንድን ነው? ፍቅር በር አለመዝጋት ነው። ፍቅር እኔን ከእኛ ውስጥ የማግኘት አራድነት ነው። ፍቅር ከሙሉ ምቾት መስዋዕትነትን ማስቀደም፣ ሁልጊዜም ይቅር ማለት ነው ይሉታል። ፍቅር ከባድ ሀብት ነው። በየቦታው ስለሰማነው ዋጋው የማይወርድ በእልፍ ቢዳረስም የማይረክስ ጸጋ። እኛስ ማን ሆነን ነው ግን ፍቅርን የምንተረጉመው? ብቻ ኤልሳ በጨው በረንዳ ፍቅር መሃል ተወልዳለች። ሕዝቡ በጠበቀ የአብሮነት ሰንሰለት ተሳስሮ ከልቡ ከሚረዳዳባቸው ሰፈሮች አንዱ ነው። የአዲስ አበባ ሰው ጦርነቱን፣ በሽታውን፣ ድህነቱን ልክ እንደ አንድ ቤተሰብ ሆኖ አሳልፏል። የባልና የልጆቿን ችግርና ጉድ ከጓዳዋ ሸሽጋ ቀን እንደምታሳልፍ ምስኪን እናት ጥንካሬ የሚገዝፍ የሆነ የማይታይ ማህበረሰባዊ የህብር መጋረጃ ነበር። ያ ጥምረት ባይኖር ኖሮ ስቃዩ፣ ሐዘኑ፣ መራብ፣ መቸገሩ ካለፈው የባሰ ይሆን ነበር። ለምሳሌ ያኔ በክፉ ጊዜ አንድ እንጀራ ለ7 ተበልቷል። እንጀራውን አንድ ሰው ለብቻው በልቶት ቢሆን ኖሮ ግን ቀሪዎቹ 6ቱ ይበልጥ በተራቡ ነበር። ሞላም ጎደለ በዛም አነሰ የሆነ የመተዛዘን መንፈስ ነበረ። እናም ኤልሳ በብዙ እርከን በተሳሰረ ማህበረሰብ መካከል ነው በ1971 ዓመተ ምህረት የተወለደችው። አሁን 24 ዓመት ሆኗታል። ለግላጊት ወጣት ሆናለች። ባለችበት ሁኔታ ውስጧ የማይረካ ወጣት ሴት፣ ዙሪያ ገባዋ የማይጥማት ጉብል። ዝም ብላ ስታስበው ማህበረሰቧ የገነባው የአብሮነት ሥርዓት አለማወቁንና ማጣቱን ለማሳመር የተጠቀመው መደበቂያ የሚመስላት ሴት ናት። ለዚህም ምክንያት አላት። የእርሷ እናትና አባት ከባላባቱ ወገን አልነበሩም። ታዲያ ወታደራዊው መንግስት ሲመጣ ጎን ማሳረፊያ የኪራይ ቤታቸውን በስማቸው እንዲዞር አደረገላቸው። ደርግን እንደ ግል አዳኛቸው ቆጥረው ያመሰግኑት ነበር። የመጀመሪያ ልጃቸው ሲገደል ግን ኮሌጅ በጣጥሶ በሰፈር አድባሩ ተመርቆ አዲስ አበባ ዩኒቨርሲቲ የገባው ጎበዙ ልጃቸውን ከቀይ ሽብር ማግስት ሲነጠቁ ግን ያመሰገኑትን መንግስት መልሰው ይረግሙት ገቡ። የነርሱ እርግማን ነው መሰል ደርግ ዓመት ከመንፈቅ በኋላ ወደቀ። እርግማንና ምርቃት አይናቅም፣ የተቆጣ ወጣትም አይናቅም። ኤልሳ
ለቤቱ ሁለተኛ ልጅ ናት። ያኔ በለጋነቷ ወንድሟ ሲሞት እናትና አባቷ በሐዘን ፊታቸው ጥላሸት ሲቀባ አይታለች። ያን ሰሞን ቤታቸው የወደቀውን የጽልማሞት ካቦ መቼም አትረሳውም። እንትና አለ እገሌ አለልኝ ማለት ውሸት እንደሆነ ገባት። በቅጽበት ይወሰዳልና ማንም በማንም መመካት እንደማይችል በዕድሜዋ ማለዳ ተማረች። በዚያች ሙትቻ ቀን ወላጆቿ ማቅ ለብሰው ታዩ። ቤታቸው በለቀስተኛ ተሞላ። ጮህ ብሎ ማልቀስ ግን ሌላ መዘዝ ይዞ ሊመጣ ስለሚችል ሁሉም አይ እያለ ወደ ውስጠቱ አለቀሰ። በተለይ እናቷ ወይዘሮ መንበረ እንባቸው የማያቆም ፏፏቴ ይመስል ተንጀረገገ። እባክዎትን ዝም በሉ ቢባሉም አልሰማ እያሉ በየመሃሉ ይጮሁም ነበር። በሐዘን ግን ፍል ሲሉ ማፈን እንዴት ይቻላል? አባቷ አቶ ቦጋለ ግን አንድም ድምፅ ሳያሰሙ እንባም ሳያወጡ እንዲያው ኩስምን ብለው ነበር ቁጭ የሚሉት። ማን ያውቃል? ተደብቀው ተራሳቸውን በእንባ አርሰው ይሆናል። ወይም ሐዘንና እልህ ነዶ የእንባ ከረጢታቸውን አክስሞት ይሆናል። አንድም ቀን ሲያለቅሱ አይታቸው አታውቅም። ግና ይጦረኛል ያሉት ሲቀጠፍ የተስፋ ጽጌረዳቸውም አብሮ የተቆረጠ መሰለ። ለወትሮ እረፍትም ሳይሹ ላይታች የሚሉት ብርቱ ሰው ቀስ በቀስ ለድካም እጅ ሰጡ። ከሰው ራሳቸውን አገለሉ። ስንት ግድግዳዎችን አጠንክረው ያቆመ የግንበኛ እጃቸው ዛለ፣ ጉልበታቸው ተቅመደመደ። ለካ ማለዳ ተነስቶ ሥራ ለመግባትም ከዛሬ የሚሻል ነጋዊ ተስፋ ያስፈልጋል። ተስፋም ከልጅ ጋር ይሞታል። ትልቁ ግንበኛ ራሳቸውን በአረቄ ግንብ አጥረው ከስንት አንዴ ይቀማምሱ የነበሩ ሰው እዚያው ውለው እዚያው ማደር ጀመሩ። ማጣት ቤተሰቡን ክፉኛ ሸነቆጠው። ኤልሳና እናቷ ብዙ ፈተና ውስጥ ገቡ። ኑሮ እጅግ ከበደ። እንዳያልፍ የለ ድህነት እያቆራመዳቸውም ቢሆን በህብር ውስጥ በችግር ውስጥ ብዙ አታካች ሌሊቶች አለፉ። ቀን ቀንን ተካ። ሕይወት ቀጠለ። ኤልሳ እንደምንም አደገች። በዚያ ሁሉ ሂደት ውስጥ ግን ይህች ልጅ አንድ ነገርን አምርራ ጠላች። መቸገርን። የማህበረሰቡን ችሎ ኗሪነት፣ በትንሹ አመስግኖ አዳሪነት መሸነፍ እንደሆነ ሙሉ በሙሉ አመነች። ህልሟ የተሻለ ኑሮን መቀዳጀት ብቻና ብቻ ሆነ። ከዚህ ሸንቁሩ ከበዛ ድህነት መውጣትን ዋነኛ የህይወቷ ግብ አደረገችው። መዳረሻዋን ብታሳምርም አንድ ጥያቄ ግን በቀላሉ የሚመለስ አልሆነም ነበር። ለዘመናት እንዴት ነው ከድህነት መውጣት የምችለው ስትል ለጋ አእምሮዋን ወተወተች። ግን ምናልባትም ይህን ጥያቄ መመለስ የህይወቷን አብዛኛውን ክፍል ሊፈጅባት እንደሚችል ለመገመት ገና ብስለቱ አልነበራትም። 10 ዓመት ሲሞላት ነበር ከቤት ውስጥ ሥራ በተረፈ ጊዜዋ ትማር ተብላ የአፍሪካ አንድነት ትምህርት ቤትን የተቀላቀለችው። ያኔ እናትና አባቷ ተስፋ አድርገው ነበር። እንደ ታላቅ ወንድሟ ጎበዝ ተማሪ ብትሆን ብለው ተስፋ ጥለው ነበር። እርሷ ግን ተስፋቸውን መሬት ላይ እንደጣሉ እንዲረሱት አስገደደቻቸው። እየተንገዳገደች ትንሽ ብትዘልቅም የ8ኛ ክፍል ሚኒስትሪ ፈተና መቋጫዋ ሆነ። ከትምህርት ዓለም ጋር ተፋታች። የወንድሟ 5ኛ ሙት ዓመት በታሰበ በሳምንቱ ነበር የሚኒስትሪ ውጤት ይፋ የተደረገው። ውጤቷን በተቀበለችበት ዕለት ቤተ መግባት ምን ያህል ከብዷት እንደነበር ትዝ ይላታል። ቀኑን ስትንከላወስ ውላ መሸትሸት ሲል ሰርቲፊኬቷን በደብተሯ ውስጥ ወሽቃ
ላለመታየት ፈራ ተባ እያለች ልትገባ ስትል እናቷ ለቀም አደረጓት። መብረቅ የወረደባት ነበር የመሰላት። አንቺ ልጅ የታባሽ ጠፍተሽ ነው ከመሸምት መጪው? ሜሪ ጋር ነበርኩኝ። ማናት ደግሞ ሜሪ? እማ ደግሞ እንዴ ስንቴ ነው የምነግርሽ? ጓደኛዬ ናታ፣ የእማማ አልፈነሽ ልጅ። ያንቺ ጓደኞች ቁጥር ስፍር የላቸውም። ስንቱን ላውቅልሽ እችላለሁ? ደሞ ቀኑን ሙሉ እርሷ ጋር ምን ትሰሪያለሽ? ቆጣሉ። እናቷ ብርድ ልብስ ጠቢ ብለዋት ሳግዛት ነበር አለች ኤልሳ። የፈጠረችው ውሸት ለራሷም እየገረማት። አስመሳይ! መጀመሪያ እኔ ደካማ እናትሽን ሳታግዢ ነው የሀብታም ቤት የምትንሶከሶኪው? ሶልሷላ! ይልቅ ነይና በባልዲ ከቦኖ ውሃ ቀድተሽ አምጪልኝ። በራዲዮን ሰሞኑን ውሃ ትጠፋለች ተብሏል አሉና 20 ሳንቲም ወረወሩላት። ኤልሳ መልስም ሳትሰጥ ደብተሯን ከነ ሚኒስትሪ ውጤቷ ወንበር ላይ አኑራ ሳንቲሙን አነሳች። ተመላልሳ ውሃውን በሁለቱ ትልልቅ ባልዲዎች መሙላት ይጠበቅባታል። ይህን ካላደረገች ግን እናቷ ሰሞኑን ይከስራሉ። የግንበኛ ባላቸው ገቢ መቀነስን ተከትሎ መሸጥ የጀመሩት ድንች በሚጥሚጣ በመጠኑም ቢሆን እየደጎማቸው ይገኛል። ውሃ ካልተቀዳ ግን ለትልቁ ሰታቴ ማጠቢያ ለድንቹም መቀቀያ ውሃ የለም ማለት ነው። ኪሳራ ነው። ቦኖው ጋር ስትደርስ የተወሰኑ ጀሪካንና ባልዲዎች ተደርድረው አየች። ሰሞኑን ውሃ ይሄዳል የሚለው ዜና በመንደሩ ተዳርሶ ኖሯል። ቦኖውን የሚቆጣጠሩት ኃይለኛዋ ሴትዮ እትዬ ፋጡማ የሕዝቡን ጭንቀት አይተው ነው መሰል ሰዓት እላፊ እየሰሩ ነው። ለመቅዳት ወረፋቸውን የሚጠባበቁ ሴቶች ደግሞ ድምጻቸው ሰማይ እስኪነካ ጮህ ብለው ያወካሉ። ያ ልጇሳ ምንድነው የሚሰራው? የትኛው? አንድዬ ልጃቸው ነው። አዎ ማን ነበር ስሙ? ለይኩን። አይህ ምኑን ሆነላቸው? የደሃ ልጅ ስሙ ሀብታሙ ምናምን ሲሆን ነው የሚያምረው። ባክሽ አንቺ ደግሞ እንደዚያ ቢሆንማ የሁላችንም ወንድ ልጆች ስም ሀብታሙ በሆነ ነበር አሉ አንድ እናት። ሁሉም ሴቶች በአንድ ድምፅ ረዘም ያለ ሳቅ አስረቀረቁ። የት አባቱ እንዲህ እየሳቅን ወረፋውን ማሳጠር ነው እናንተዬ? የኑሮን ነው የቦኖውን? አንቺ ማንኛውም ፈተናውን ወድቆ አልቀረም። በቅርቡ የራሱ ጋራዥ ከፈተ እኮ አልሰማችሁ? አለች ወሬውን የጀመረችው ሴት። እንኳንም በቤት የረዳችው በጣም ምስኪን ልጅ ነው በእናትሽ። አዎ ወላሂ እሱ ልጅ የዩኒቨርሲቲ መግቢያ ውጤት አልመጣለትም ሲሉኝ አሳዝኖኝ ነበር። ጎበዝ ሰው አክባሪ ነው አሉት ፋጡማ። አዎ አንድዬ ጥሎ አልጣለውም። በጋራዡ ከበረታ ያልፍለታል። የጋሻ ያለው ልጅ ወንዴ እንኳን እንዴት እንደተቀየረ አላየሽው? በስማ እሱማ ተድበል ብሎ የእርጉዝ ፍየል ሆድ መስሏል። በጣም ተስማምቶታል አሉ የቀድሟ ሴትዮ። ወፍሯል ማለት ተስማምቶታል ማለት እንደሆነ ሁሉም ተግባብተው ወሬያቸውን ቀጠሉ። ላይኩን ግን ትዳር የመመስረቻ እድሜው ላይ የደረሰ ይመስለኛል። ደህና ምሽት ፈልገው ቢድሩት አይሻልም አሉ አንዲት አሮጊት። አረሱቴ ሴት የሚባል ነገር እንደ ጦር ነው የሚፈራው አሉ። በመላምት የተሰነዘረ አስተያየት ነበር። ፈርቶ አይቀርመችስ። አሁን ሳንቲሟ ስትመጣለት አንዷ ተጠግታ የያዘውን አይነ ጥላት ገፍለት የለ። አይ አንቺዬዋ ደህናዋ ትግጠመው እንጂ ሌላ ምን ይባላል አሉና ቦኖ አስቀጅዋ እትዬ ፋጡማ ሐሳቡን ገታ አደረጉት። ከዚያ በኋላ ሌሎች ብዙ ወሬዎች ተግተለተሉ። ቀስ በቀስ ሁሉም ሴቶች ባልዲያቸውን ሞልተው ይዘው ከሄዱ በኋላ በቦታው አንዲት ባልዲ ብቻ ቀረች። እትዬ ፋጡማ አንገታቸውን መዘው ይሄ ሰማያዊ ባልዲ የማን ነው ሲሉ ጠየቁ። መልስ አላገኙም። ኧረ ተረኛ ቀጂ ማን ነው? መሽቷል፣ ዘግቼ ልሄድ ነው። የኔ ነው አለች። ከወሬያቸው ተነስታ በሐሳብ የነጎደችው ኤልሳ ወደ ራሷ እየተመለሰች አንቺ ልጅ ምን ነክቶሻል? ባላህ ከቀልብሽ ሁኚ እንጂ በይቶሎ አስተካክለሽ ደቅኙ ሲሏት ኤልሳ በታዘዘችው መሰረት ባልዲዋን ደቀነች።
ውሃው እስኪሞላ ድረስ ስለ ለይኩን እያሰበች ጠበቀች። እርሷና እኩዮቿ ብቻ የሚያውቁትን ታሪካቸውን እያብሰለሰለች ቧንቧ ውስጥ እንደሚጋለበው ውሃ ወጥታ ወረደች። ውሃው ሲሞላ ጠብቃ ሳንቲሟን እንደከፈለች አስቀጂዋ ሴትዮ እትዬ ፋጡማ ጊዜ ሳያጠፉ ቦኖውን ቆላለፉት። ኤልሳ እመለሳለሁ ብላ ብትለምናቸውም አልራሮላትም። መሽቶብኛል ብለው ወጡ። የደረሳትን የውሃ ኮታ ተሸክማ ወደ ቤቷ ተመለሰች። በየመንገዱ መዳፏን ሲያማት ባልዲዋን እያሳረፈች ቀኝና ግራ እጇን እያፈራረቀች በትግል ነበር ከቤቷ የደረሰችው። ቤቷ ግን ሌላ ትግል ጠበቃት። ምን ነው ከአባይ ወንዝ ነው እንደቀርተሽ የመጣሽው? አደርሽበት እኮ አሏት እናቷ ወይዘሮ መንበረ ገና ቤት ከመግባቷ። ወረፋ በስቶ ነውማ መለሰች። ለማንኛውም ወሬውን ታይና ቶሎ ውሃውን በትልቁ ባልዲ ገልብጠሽ ተመልሰሽ ሌላ ቀጂ በየቃላቱ እያመናጨቁ አዘዟት። ቦኖው ተዘግቷል። ምን ማለት ነው? አሁን ቀርተሽ መተሽ ተዘግቷል እምትይ? እኔ የመጨረሻው ወረፋ ላይ ነበርኩኝ። እንደቀዳሁኝ እትዬ ፋጡማ ዘግተው ሄዱ። እደህ ድሮም ይሆንሽ እድለቢስ ነገር ነሽ። ምን አለ ባታረፍጂ ኖሮ። ወይዘሮ መንበረ በማይሰሙ ቃላት ተነጫነጩ። ኤልሳ ካለ ልምዷ እጇን እያወናጨፈች እማ ደግሞ አንዳንዴ ታበዥዋለሽ ብላ ስትመልስና አባቷ ጋሽ ቦጋለ በሩን በርግደው ሲገቡ አንድ ሆነ። በበቂ ደረጃ ሞቅ ብሏቸዋል። ገና ከበር ጭቅጭቃችሁ ነው የተሰማኝ። አየዚህ ቤት ጣጣ እያሉ በገድጋዴ ገቡና ስፖንጅና ጥጥ ከሌለው የእንጨት ሶፋ ላይ ተለጥጠው ለአመሉ ያህል ተመቻቹ። በዚያ ላይ የቺ ልጅን ብትመክራት ይሻላል፣ እግሯ አርፍ ትዞራለች፣ አልታዘዝም እያለች ነው አሉ ወይዘሮ መንበረ ድንች መቀቀያ ድስትና እፊያውን ኤልሳ ባመጣችው ውሃ እያለቀለቁ። ዋንቺ ልጅ ጎረመስኩኝ ብለሽ እኛ ላይ ለመጨማለቅ እንዳታስቢ፣ እንዳንቺ አልደላንም። ይልቅስ የሚኒስትሪ ውጤትሽን አሳይኝ። ዛሬ ጋሽ ለማ ልጄ 99 ያመጣ ብሎ አረቄ ቤት ጉራውን ሲነዛብን ያመሸው አሉ ጋሽ ወጋለ። ኤልሳ ደንግጣ እዚያው በቆመችበት ደንዝዛ ቀረች። ምን ይገትርሻል? ውጤትሽን አሳይን እንጂ። እናቷ ጥያቄው ላይ ግብጦ አረቄ ጨመሩበት። አልተሰጠንም መለሰች ኤልሳ በደመ ነፍስ። ወይዘሮ መንበረ ወዲያውኑ ነበር ልጃቸው የዋሸች እንደሆነ የገባቸው። ፈጠን ብለው ኤልሳ ወንበሩ ላይ ያስቀመጠችውን ደብተር እንዳነሱ የሚኒስትሪ ካርዷ ከደብተሯ መሃል ሸርተት ብሎ ወደቀ። የኤልሳ ጢም አብሮ ዱብ አለ። ወይዘሮ መንበረ ካርዱን አንስተው ለአባቷ አስረከቡ። ባልተቤታቸው እንጂ እርሳቸው ማንበብ አይችሉም። ጋሽ ቦጋለ ካርዱን ተቀብለው የልጃቸው ውጤት ላይ ለጉድ አፈጠጡበት። እንደፈራሁት ወድቃለች አይደል? እናሳ ባትወድቅም ኖሮማ ምን ውጤቷን ያስደብቃት ነበር አሉ እናት። ባለቤታቸው ካርዱ ላይ ያለውን አልተዘዋወረችም የሚለውን ጽሑፍ እስኪያነቡ ትንሽ ጊዜ ፈጅቶባቸው ነበር። በስተመጨረሻም አቶ ቦጋለ ለካ ልፋቴ ለከንቱ ነበር አሉና በንዴት የልጃቸውን የሚኒስትሪ ካርድ እቤቱ መሃል ካለው ከርካሳ ጠረጴዛ ላይ ወረወሩት። ወይ ያልኩትም አልቀረ አሉ ወይዘሮ መንበረ መርዶ እንደተነገረው ሰው ድምጻቸውን እየቃኙ። ድሮም እኔ ልጄ አንድ ብቻ ነበር፣ እሱንም እሳት በላብኝ። ወይኔ ልጄ፣ ወይኔ ብቸኛው የማህፀኔ ፍሬ፣ ተስፋዬ፣ ምትኬ እያሉ እንደ አዲስ ሙሾ ማውረድ ያዙ። ኤልሳ ሽምቅቅ ብላ ቆማትን ዘፈዘፋለች። በጣም ክፍት ብሏታል። እንባዎቿ በመንታ ጉንጮቿ ላይ ተንከባለው ወርደው ከወለሉ ላይ ፈራረጡ። ታዲያ የቱንም ያህል በእንባ ቢጋረዱ እንኳን የኤልሳ አይኖች የአባቷ ቀበቶ ሲፈታ ለማየት ፈጣን ናቸው። በቂ የመገረፍ ልምድ አላት። ሮጣ ልትወጣ ስትል ዘለው ቀኝ ክንዷን አፈፍ አደረጉት። የአውሮፓ ባሪያ ነጋዴ አረመኔዎችን ጭካኔ በሚያስታውስ መልኩ ገረፏት።
ሰውነቷ ላይ የሚድኑ ሰንበሮች፣ አእምሮዋ ላይ ደግሞ በቀላሉ የማይድኑ የትዝታ ቁስሎች በህሊናዋ ውቅር ላይ ተቀርጸው ቀሩ። ቅጣታቸውን ሲጨርሱ ለወትሮ ምን ቢሰክሩ እንኳን ራት ሳይበሉ የማያድሩት አባቷ አንገታቸውን እንደደፉ ገብተው ተጠቅልለው ተኙ። በቅጡ እንኳ እርሷን ለማዳን ያልሞከሩት እናቷም ቢሆኑ አሁንም እሷን የሚያሟሽሽ የሞተው ታላቅ ወንድሟን የሚያወድስ ሙሾ ቢጤ እያሉ ወደ ጓዳ ገቡ። ምሬትና ህመም እንደማይታፈሱ የእንባ ዘለላዎቿ እሷም ወለሉ ላይ ዘፍ ብላ ቀረች። ጠብ ሳይል ካልቀደሙት በቀር ከመሬት የፈሰሰ እንባና ደም አይታበስም። የኤልሳ አባሽ ያጣ የውስጥም የውጭም ለቅሶ አልቆም አለ። ነፍሷ ልትተነፍሰው በማትችለው ቂም ሲወጠር ይታወቃታል። ሐዘኔታ የለም፣ እንኳንስ አጋፔ ስቶርጅም የለም። ተስፋ የለም፣ ብር የለም፣ ሰላም የለም። ድፍት ብላ ማቅ ለብሳ ቀረች። ግሪኮች ፍቅርን ለመግለጽ ብዙ ቃላትን አበጅተዋል። ለምሳሌ አጋፔ ማለት ምላሽን የማይፈልግ ፍጹም ውዴታን ሲገልጥ፣ ስቶርጅ ደግሞ ከዚያኛው ወገን የሚገኝ ውዴታና ጥቅም ተመርኩዞ የሚለገስ ፍቅር ነው። ከዚያን ጊዜ በኋላ ኤልሳ ፈጽሞውን አልተጠገነችም። ድሮም የማትወደውን ድህነት ብቻ ሳይሆን ሰውንም ጭምር ጠላች። ተስፋና ንዋይ ከሌለህ የኔ የምትለውም ሳይቀር ይጠላሃል ብላ ገና በለጋ ዕድሜዋ ደመደመች። ዛሬ ላይ ሆና የዚያች ቀን ህመሟ ትዝ ሲላት ትውስታው በራሱ አንገሸገሻት። ትዝታዋን የምታራግፍ ይመስል ጸጉሯን መንሸር መንሸር አድርጋ ልጇን አፈፍ አድርጋ አቅፋ ከግቢው ወጣች። በር ላይ ሲጠብቃት የነበረው ሰው የመኪናውን በር ከፍቶ አስገባት። መኪናዋ እየተጣደፈች ወደ ፍርድ ቤት አቅጣጫ ከነፈች። ያኔ ግን ኤልሳ ሚኒስትሪ ከወደቀችበት ዕለት ማግስት አንድ ጸጉሩን ባጆ የተቆረጠ ሰማያዊ ካኪ ጃኬት የለበሰ ልጅ መልእክት ተልኮ ከነ ወይዘሮ መንበረ በር ላይ ቆሞ ነበር። ጉንጫም ፊቱ ላይ ጉጉት ይነበብበትም ነበር። እየተቀበዘበዘ ቃጭል ድምጹን አጣርቶ ተጣራ። እማማ ትኩስ ድንች አለ? ከማጀት ውስጥ ተስፋ የቆረጡ የሚመስሉ እናት እንደ ድንች ሰተቲያቸው የቀዘቀዘ መልስ ሰጡት። የለም። እሺ ኤልሳስ አለች? አቤት። የወጣት ሴት ድምጽ ተሰማ። ጥቅምት 2007 ዓመተ ምህረት አማኑኤል የስነ አእምሮ ሆስፒታል። ከተማው በሙሉ በረብሻ ተሞልቷል። ሁሉም ነገር ይጮሃል። ማረፊያ ቦታ ነው ያጣሁት ዶክተር አለች ሜሮን በድብልቅልቅ ስሜቶች ተጠርቃለች። ማስታወሻ ደብተሯን ጭምቅ አድርጋ ይዛለች። የሆነ የሚወስድባት ሰው ያለ ይመስላል። ዶክተር ሶፎንያስ የሜሮን ፊት ላይ በኑሮ ተስፋ መቁረጥና ድካም ይታየዋል። ነፍስን አመንምኖ በሞት ጥላ የሚጋርድ አይነት ድባቴና ጭንቀት። ይልቁንም የማህበረሰቡ ሁኔታዎች የሜሮንን የአእምሮ ህመም እያባባሱት እንደሆነ ያውቃል። ህመሟ ከመሻሻል ይልቅ እያገረሸ ነው የመጣው። ይቺ ብዙ ጊዜ የተሰበረች ነፍስ ሰላምን ማግኘት አልቻለችም። እስኪ ምን አይነት ነገር ነው የሚረብሽሽ? ንገሪኝ። ዶክተር ሁሉም ነገር እኮ ይጮሃል። መንገድ ሲወጣ የመኪናው ጥሩምባ ይጮሃል፣ የትራፊኩ ፊሽካ ይጮሃል፣ የመንገድ ዳር ሚዛኑ ይጮሃል፣ ታክሲ ውስጥ ሰው ይጮሃል፣ ሞባይሉ ይጮሃል፣ በየሙዚቃ ቤቱና ሆቴል ደጃፍ ላይ ያለው ሞንታርቦ ይጮሃል። ከዚህ ሁሉ ሸሽቼ ቤት ስገባ ሬዲዮና ቲቪ ይጮሃል፣ ቪዲዮ መር ስፒከራችን ይጮሃል፣ ፍሪጁ ይጮሃል፣ ስልኬ ይጠራል። ማታ ላይ የመንደሩ ጭፈራ ቤቶች ካለቅጥ የሚከፍቱት ሙዚቃ ግድግዳ በስቶ ይጮሃል። እንቅልፍ ይነሳል። የነሱስ የለየለት ነው። ግን ከምንም በላይ የሚገርመኝና የሚረብሸኝ ምን እንደሆነ ታውቃለህ ዶክተር? አንቺው ንገሪኝ እስኪ። ሌላ ጊዜ ጸጥታና ሰላምን ለማግኘት የሚሄድበት ያሳደገችን ቤተክርስቲያን እንኳን
በድምጾች እየተሞላች ነው። መስጊዱም ቸርቹም እንዲሁ በድምጽ ማጉያዎች ታጅለዋል። ከዓለማዊው ሁካታ መሸሻችን የነበሩት እነዚያ የሃይማኖት ግቢዎች እንኳን ጸጥታቸውን እያጡት ነው። ፈጣሪ በጣም የሚጮኸውን የድምጽ ማጉያ ልመና ይሰማል የተባለ ይመስል ሞንታርቦ ካለቅጥ ይለቀቃል። ቤተ እምነቶቻችን በስፒከር ኃይል የኔ በልጥ ፉክክር የያዙም ይመስላሉ። ይህ ደግሞ ይህን ሁሉ ሳስብ የበለጠ ጭንቅ ይለኛል። ሜሮን ፊቷን ቅጭም አደረገችው። ቆይ ግን ዶክተር፣ ድምጽ ማጉያ ሳይገኝ በፊት የነበረው ፈጣሪ አሁንም አለ አይደል? ወትሮስ ጸሎት ባርመሙ አልነበረው የደንቡ? ያኔ የሰማን አምላክ አሁን ሌላውን እስክንረብሽ ድረስ ካልጮህን አይሰማንም ወይ? እኮ የት ብሄድ ነው ረፍት ማግኘት የምችለው? የውስጥ ህመሜ የሆነው እሱን መርሳት የሚቻለኝ? እንደነገርኩ እንቅልፍ ለቀናት ባይኔ ዞሮ አያውቅም። ጭንቀቷ ነፍስ ዘርቶ ከዶክተር ሶፎንያስ ፊት ተገተረ። እርግጥ ነው ከባድ ሁኔታ ውስጥ እንዳለሽ ይገባኛል አላት፣ መነጽሩን አስተካክሎ አፍንጫው ላይ የሰካ። ጭንቀትሽን እረዳለሁ። ባይገርምሽ የድምጽ ብክለት ከአየርና ውሃ ብክለት ባልተናነሰ የዓለማችን ራስ ምታት ሆኗል። ጥናቶች እንዳረጋገጡት የድምጽ ብክለት ለደም ግፊት፣ ለደም መርጋት፣ ለኩላሊት ህመም፣ ለእንቅልፍ ማጣት በሽታ፣ ለጆሮ ህመም አጋልጦ መስማት እስከ መሳን ሊያደርስ ይችላል። ችግሮቹ በከፍተኛ ድምጾች ብቻ ሳይሆን በመካከለኛ ግን በጣም ተደጋጋሚ በሆኑ ድምጾች ሊከሰቱ እንደሚችሉ ነው በቅርቡ የወጡ ጥናቶች የሚያሳዩት። ከምንም በላይ ደግሞ ልክ እንዳልሽው የአእምሮን ሰላም በብዙ መልኩ ያውካሉ። ብዙዎቹን የአእምሮ ህመሞችም የድምጽ መብዛት ያባብሳቸዋል። እናም የምትይኝን ነገር እረዳሻለሁ ለማለት ነው። ዶክተር፣ አንድ ነገር ግን አልተረዳኸኝም አለች ሜሮን እየተቆነጠነጠች። ምን? የሚረብሸኝ እኮ የከተማው ድምጽ ብቻ አይደለም፣ በጆሮ የማይሰሙ ጩኸቶችም ይረብሹኛል። ለምሳሌ የሚጮሁ ጽሑፎች አንብበህ ታውቃለህ ዶክተር? የሚጮሁ ትውስታዎችስ አስጨንቀው ያውቃሉ? እንደዛ እንኳን አላውቅም። በደንብ አብራሪልኝ እስኪ አለ ዶክተር ሶፎንያስ አዲስ መነቃቃት እየታየበት። ለምሳሌ ኢንተርኔት ስከፍት የሚጮሁ ጽሑፎችና መልእክቶች፣ የሚጮሁ ምስልና ቪዲዮዎች አያለሁ። ከስራቸውም የሚጮሁ ኮሜንቶችና ስድቦችን አነባለሁ። በቃ ይረብሹኛል፣ ሐሳቤን ያጮሁብኛል። እና ደግሞ አለችና ሜሮን ለመናገር ቀጠተች። እሱንና ልጄን ሳስባቸው ደግሞ ትዝታዎች እሪ ያሉ ይበጠበጡኛል። ውስጤ በናፍቆትና በእጦት ይደባያል። አሁን ደግሞ በይበልጥ የተረበሸች መሰለች። ዶክተር ሶፎንያስ ልብ ብሎት የማያውቀውን ነገር በጣም በለፋበት ታማሚው ላይ እያየ መሆኑ ገርሞታል። የሚጮሁ ጽሑፎችና ምስሎች አሉ ወይስ የታማሚው አእምሮ ያቀነባበረው የበሽታው ምልክት ነው? ሌሎች አዳዲስ ተጓዳኝ ህመሞችንም መጠርጠር ጀምሯል። በጥያቄ እያሰላሰለ ሳለ ሜሮን ድንገት ከሐሳቡ አነቃችው። አሁን ምን እንደምፈልግ ታውቃለህ ዶክተር? እሺ። ዝምታ ብቻ፣ የውስጥም የውጭም ዝምታ። ዶክተር ሶፎንያስ ድንገት መብረቅ የመታው ያህል ተሰማው። ዛሬ ታማሚው መድኃኒትና ምክርን ሳይሆን ዝምታን ነበር የፈለገችው። የውስጥም የውጭም ዝምታ። እነሆ ዝም ብሎ ቀረ። ለብዙ ጊዜ ያከማትን ታማሚ እንደ አዲስ አስተዋላት። እርግጥም ዝምታን እጅጉን እንደምትፈልግ የውስጥና የውጭ ድምጾች ያራኮቱት ገጿ ይናገራል። የእንቅልፍ ኪኒን ሊሰጣት ያልቻለውን ረፍት ያጣ ገጿ ገርጥቷል። አበክራ መድኃኒቴ ዝምታ ነው እያለች ነው። ዝምታ እንደ ኪኒንን ክብል አይታዘዝ፣ በመርፌ ይወጋ። ከየት ያገኘላት? ከወዴትስ ያምጣላት? ለመሆኑ የዝምታ መገኛ የት ይሆን?